ሰላም እንዴት ናችሁ? ካገባው 7 ዓመቴ ነው። 2 ልጆች አሉኝ። ከባለቤቴ ጋር እንደ ማንኛውም ባለትዳር አንዳንዴ ብንጋጨም ጥሩ ነበር። ከ2 ዓመት ወዲህ ግን ብዙ ነገሮች እየደበሩኝ መጡ። የመጀመሪያው ምክንያት ከባለቤቴ ጋር ተነጋግረን ተስማምተን ባለቤቴ መከላከያ ትጠቀም ነበር። ለ1 ዓመት ከተጠቀመች በኋላ ሳትነግረኝና ሳንመካከር አስወጥታ አረገዝኩ አለችኝ። በጊዜው በጣም ነበር የተናደድኩት። ከዛ በኋላ ግን ተረጋጋሁ። ግን ባለቤቴ እኔ የምላትን እንደማትሰማና እንደማታከብረኝ ነው የሚሰማኝ። በዚህ ምክንያት ብዙ እቅዶቻችን ተበላሽተዋል። ከእሷ ጋርም ሁሌ ነው የምንጣላው። ምን ላድርግ? በመጀመሪያ ታሪክን ስለላክልን ለሌሎች ያስተምራል ዲስከስ ብታደርጉበት ብለህ ስለላክልን እናመሰግናለን። እንደገናም ደግሞ ስላለህበት ሁኔታ በጣም አዝናለሁ። በአንተ በኩል ሆኜ ስመለከተው ያልጠበቀው ነገር ነው ህይወት ላይ የተፈጠረው። ልጅ ምንም በረከትም ቢሆን መልካም ነገርም ቢሆን እንደነገርከን ታሪክ ላይ ከባለቤት ጋር ተነጋግራችሁ አቅዳችሁ በዚህ አመታቶች ውስጥ ልጅ ላለመውለድ ነበረ የተስማማችሁት። ነገር ግን አንተ እቅድ ውስጥ ያልነበረ ነገር ወደ ህይወት ሲመጣ ሊያስደነግጥ እንደሚችል እረዳለሁ። ምክንያቱም ወንድ ስትሆን ደግሞ የቤቱ ተጠሪ እንደመሆን ብዙ ነገሮችን ፕሮቫይድ የማድረግ ኃላፊነት አንተ ላይ ከመውደቁ አንጻር ከባድ የሆነ ሁኔታ ውስጥ ሊጥልህ እንደሚችል እረዳለሁኝና ከዚህ በኋላ በአንተም በባለቤትህም ሳይድ ሊጠቅሟችሁ ይችላሉ ብዬ ማስባቸውን ነጥቦች አነሳለሁኝ። አብራችሁን ቆዩ። የመጀመሪያው ልጅን ስለመውለድ ስናስብ ብዙ ጊዜ በእናቶች በኩል ብቻ የሚወሰን ውሳኔ ተደርጎ ሲታይ እመለከታለሁ። ማህበረሰባችንም ውስጥ ደግሞ ትንሽ ከኛም ከፍ ያሉ እናቶች ሲያደርጉ የምንመለከተው ሴቷ ዝግጁ ከሆነች መውለድ እንደምትችል ተደርጎ ይታሰባል። ግን ደግሞ አሁን ካለነው ትውልዶች አንጻር ይሄ ነገር ያስኬዳል ወይ ብለን ስናስብ ያው ባለታሪካችንም እንደገለጸልን ለሱ በጣም ሾኪንግ የሆነ ሞመንት እንደነበረ ነው ማለት ነውና ሚስቱ የምትሰራ አይነት ሴት እንደሆነች እገምታለሁኝ። ግን ደግሞ የድሮ እናቶቻችን በብዛት ቤት ሆኖ ልጆቻቸውን ከማሳደግ አንጻር ልጅ በማንኛውም ጊዜ ቢመጣ በረከት ነው የሚል እሳቤ ያላቸው። አሁንም ያለነው እናቶች ያንን እናምናለን፣ እንቀበላለን። ነገር ግን አሁን ህይወትን ከምንራመድበት ነገር አንጻር እየሰራንም ስለሆነ የምንኖረው በጣም ብዙ ጊዜ እንደዚህ የማድረግ ነፃነትን ላይሰጠን ይችላል። ከዛም አንጻር ይመስለኛል ታሪኩን የላከልን ሰው ከባለቤቱ ጋር ተነጋግረው ይህንን ውሳኔ የወሰኑት ማለት ነው። ሌላው ልጅ ወደ ህይወት ሲመጣ ብዙ ሩቲኖች ይቀየራሉ። በፊት ላይ የምታደርጉትን ነገሮች እያደረጋችሁ ላትቀጥሉ ትችላላችሁ። ስራ መቋረጥ ሊኖር ይችላል፣ ድካም ሊኖር ይችላል፣ ህመም ሊኖር ይችላል። በጣም ብዙ ዝግጅቶች ያስፈልጉታል ብዬ አስባለሁኝ። ስለዚህ ሴት ለእናትነት እንደምትዘጋጀው ሁሉ ወንድም ደግሞ ለአባትነት መዘጋጀት መቻል አለበት። ያንን ለማድረግ ደግሞ ማወቅ መቻል አለበት ማለት ነውና ባለታሪካችንም እንደላከልን ሁለቱ ከተስማሙ በኋላ ነው እሷ ሄዳ መከላከያውን ያስወጣችሁ ማለት ነውና ሁለቱም ባልተስማሙበት ሁኔታ ስለሆነ ለዛ ነው እሱ ላይ ቅሬታ የተፈጠረበት ማለት ነው። ልጅ ለመውለድ ብዙ አይነት ዝግጅቶች ያስፈልጉታል። ሴት ሰውነቷ መዘጋጀት እንደሚጠበቅበት ሁሉ አይምሯም ደግሞ መዘጋጀት አለበት። ምክንያቱም እናትነት ሌላ የሆነ ጆርኒ ስለሆነ ማለት ነው። አንድ ልጅ ከዚህ በፊት እንዳላቸው ጠቀስ አድርጎ ነው ያለፈውና ሌላም ልጅ ቢኖራት ሁለተኛ ልጅ ሲሆን ሁለተኛ ኃላፊነት ነው። የመጀመሪያውን ልጅ ከመንከባከብ ጋር ስለሆነ እርግዝናዋን የምታሳልፈው ለእሷም ከባድ ነው። ለእሱም ደግሞ በአይምሮ መዘጋጀት ያስፈልገዋል። ምንም በሆዳቸው ባይሸከሙት ወንዶች ሚስታቸው እርጉዝ ስትሆን በብዙ ነገር ሰፖርት ማድረግ አለባቸውና ያንን ለማድረግ ከጎኗ ለመቆም መጀመሪያ ሳይኮሎጂካሊ ሬዲ መሆን ሲችል ነው። ድንገት የሆነ ነገር ሲሆን ፕላስ ከእቅዳቸው ውጭ የሆነ ነገር ሲሆን ከሷም የመራቅና የመሸሽ ነገር ሊፈጠር የመቻል ቴንደንሲውን ይጨምረዋል። ይህንን ስል ድንገት የሚፈጠሩ እርግዝናዎች ተቀባይነት እንዳይኖራቸው የሚል ሳይሆን ከእቅድ ውጭ ሁለቱ ባልና ሚስቶች ተነጋግረው መከላከያ እየተጠቀሙ ሆን ብላ ሚስት አስወጥተው ከሆነ ያለውን ሁኔታ መናገር ስለፈለግኩኝ ነው እንጂ ድንገት መከላከያ ላይ እያሉ እርግዝና የሚፈጠርባቸው ባለትዳሮች አሉ። ያንን ግን አክሰፕት ለማድረግ ሆን ብሎ ከተደረገው የበለጠ ይሄኛው ይቀላል። ምክንያቱም በተፈጥሮ የመጣ ነገር ነው። ከአምላክ ጋርም ወይም ከፈጣሪ ጋርም ሪሌት የማድረግ ነገር አለው። ልጅ በረከት ስለሆነ ማለት ነው። በየትኛውም መንገድ ቢመጣ ልጅ በረከት ስለሆነ ያንን አክሰፕት ካለማድረግ አንጻር ሳይሆን ህይወትን የሚያዩበት መነጽር የሁሉም የተለያየ ስለሆነ ከዛ አንጻር ነው ማለት ነው ይህንን የምናገረው። ልጅ ለመውለድ በአይምሮ ብቻ መዘጋጀት በቂ ነው ብዬ አላስብም። ኢኮኖሚካሊም ዝግጅት ያስፈልገዋል። ያ ልጅ ሲመጣ ምን ይበላል? ሲጀምር ከመወለዱም በፊት ደግሞ የህክምና ወጪዎች አሉ። አሁን ላይ እንደምናስበው እንደምናየውም ደግሞ የህክምና ወጪ ቀላል ነገር አይደለምና በዛ ነገር ገና ከመወለዱ በፊት በጣም ብዙ ወጪዎች አሉ። በወሊድ ሰዓት ደግሞ የሚወጣ ወጪ አለ። አራስ ቤት ላይ ያለች
እሷ የሚወጣ ወጪ አለ። ያ ደግሞ በጣም ብዙ ጫና ወንዱ ላይ ወይም ባል ላይ እንዲመጣ ሊያደርግ ይችላል እና ቀድመው ደግሞ ኢኮኖሚካሊ ራሳቸውን ማዘጋጀት ይኖርባቸዋል ማለት ነው። ሌላው ከእሷ አንጻር ሆኜ ስመለከተው ምናልባት ተወያይተን ወይም ደግሞ ተነጋግረን የወሰንነው ስላለ ባለታሪካችን ሲልክልን ምናልባት በሚያወሩበት ሰዓት የእሷን እድሜ ያማከለ አድርገው ካላወሩ ወይም ደግሞ እንደዛ አይነት ስሜት ከተሰማት ወይ ማኒፑሌት እንዳደረጋት አይነት ስሜት ከተሰማት ሄዳ ብቻዋን ያንን ውሳኔ እንድትወስን ሊያደርጋት ይችላል ብዬ አስባለሁ። ያው እንደ መብት አይደለም፣ መልሳ ያንን ነገር ከሱ ጋር መነጋገር ትችል ነበረ። ግን ደግሞ ሁሉም ሴቶች እኩል ባላቸውን ኮንፍሮንት አድርገው የመናገር ቴንደንሲ ስለሌላቸው ያላቸውን ኮሚኒኬሽን ጋፕም ያሳየኛል ማለት ነው። እና ሌላው በሴት በኩል ማህበረሰባችን ውስጥ የሚደረግ ትልቅ ጫና አለ ብዬ አስባለሁኝ እና በዙሪያ ያሉ ሰዎች ወላጆቿ ሊሆን ይችላሉ፣ እህት፣ ወንድም፣ ጓደኞች ለእሷ ከማሰብ አንጻር በተለይ ልጆቿ ጋፕ ካላቸው እድሜሽ እየሄደ ነው እኮ ውለጂ፣ ምን እየጠበቅሽ ነው ልትባል ትችላለች እና ያ ነገር አንድ ቀን 2 ቀን 3 ቀን ሲደጋገም እሷም ያንን ነገር እንድታሰላስለው እንድትፈልገው ሊያደርጋት ይችላልና እንደገና ደግሞ የባሏንም ፍሌክሲቢሊቲ የምታውቀው እሷ ስለሆነች ያንን ጫና እየመጣብኝ ነው ብላ ላትነግረው ትችላለች እና ሄዳ ያንን ውሳኔ እንድትወስን ሊገፋፋት ይችላል፣ አይምሯ ውስጥ ትልቁን ቦታ ከሰጠችው ማለት ነው። እና በጣም ብዙ ጊዜ ማህበረሰባችን ውስጥም እንደምንመለከት ከልጅ አንጻር አንድ ሰው ልክ ካገባ ወደ መውለድ እንዳለበት፣ አንድ ከወለደ ወዲያው መድገም እንዳለበት በጣም ብዙዎቻችን ያንን አስተያየት ስንሰነዝር ይታያልና ያ አስተያየት ግን ሄዶ እዛ ሰው ቤት ምን አይነትን ውሳኔ ያስወስናል ብለን ብዙ አናገናዝብም። ስለዚህ ያንን የማገናዘብ ቴንደንሲ ስለሌለ ዝም ብሎ ሰው እንዳመጣለት ብዙ ነገሮችን ስለሚናገር እንዲህ አይነት ውሳኔዎች ደግሞ ለመወሰን ሌላ ሰው ሊገፋፋ እንደሚችል ማስተዋል ትልቅ ብልህነት ነው ብዬ አምናለሁኝ። ሌላው ብዙ ጊዜ እንደምመለከተው በኬዞች መካከልም ባሎች ድንገት እርግዝና ሲፈጠር እና ከተነጋገሩት ውጪ ደግሞ ሄዳ ልክ በእንደዚህ አይነት ሁኔታ ላይ ሚስት የራሷን ውሳኔ ወስና ለማርገዝ ሂደቶችን ስትሄድ በእርግዝና ጊዜ የሚኖራቸው ሰፖርት የማድረግ ሁኔታ የተለያየ ነው። ድንገት ልጅ ሊፈጠር እንደሚችል ግልጽ ነው። ምክንያቱም ትዳር ውስጥ የሚፈጸመው ጾታዊ ግንኙነት ልጅ ሊያመጣ እንደሚችል ሁሉም ሰው ያውቃል፣ ያንን ይረዳል። ግን ደግሞ መከላከያ አለ ተብሎ ሲታሰብ ልጅ እንደማይፈጠር ያስባሉ፣ ወይም ደግሞ ልጅ እንደሚፈጠር አይደለም ኤክስፔክት የሚያደርጉትና መከላከያው ፌል አድርጎ ማንኛውም መከላከያ 100% መከላከል ስለማይችል በዛች የተወሰነች ቀሪ ፐርሰንት የመፈጠር እድሉን ማንም ሰው ያምናልም ይቀበላልም። ብዙ ሰዎችም በደስታ ሲቀበሉት እመለከታለሁ። መጀመሪያ ላይ ሊያስደነግጣቸው ቢችልም ማለት ነው። ግን ደግሞ በተቃራኒው በእንደዚህ አይነት ሁኔታ ላይ ሴቷ ብቻ በራሷ ውሳኔ ሄዳ የምታደርገው ነገር ሲሆን ግን ልክ እንደተላከልን ታሪክ ሚስቱ እንደማታከብረው፣ የእሱን ነገር እንደማትሰማ፣ የተወያዩበትን ነገር ሪስፔክት እንደማታደርግ እንዲያስብ ያደርገዋል ማለት ነው። እና ልጅ ለመውለድ ሲታሰብ የጋራ ውሳኔ ቢሆን፣ የጋራ ዝግጅት ቢደረግበት ሚስትም የተሻለ ሰፖርት ከባሏ ማግኘት ትችላለች ብዬ አስባለሁኝ። ያው ሚስት ደግሞ ከባሏ ሰፖርት ሳታገኝ ስትቀር በጣም ብዙ በእርግዝና ሰዓትም የሚፈጠሩ በወሊድም ሰዓት ከወሊድም በኋላ ደግሞ የሚፈጠሩ ብዙ የአእምሮ ጤና ላይ ችግር መፍጠር የሚችሉ ነገሮች አሉ። ስለዚህ ግን ባል በጣም ሰፖርት ካደረጋት እነሱን ነገሮች ራሱ የመፈጠር ቴንደንሲያቸውን የመቀነስ አቅም ስላለው ሚስቶችም ደግሞ የራሳችሁ መብት እንደሆነ ባታስቡት፣ ብዙ ዋጋ የሚያስከፍል ነገር ስለሆነ ብዙ ሩቲናችሁን መቀየር የሚችል ብዙ ላይፍ ስታይላችሁን መቀየር የሚችል ውሳኔ ስለሆነ እንደ ቀላል ነገር ባታዩት፣ ተወያይታችሁ ከባላችሁ ጋር ተነጋግራችሁ ማድረግ ያለባችሁን ነገሮች ሁሉ አድርጋችሁ ያንን ውሳኔ ብትወስኑትና ልጅ ወደ ህይወታችሁ ቢመጣ በጣም ጥሩ ነው ብዬ አስባለሁኝ። እንደምታዩት ባለታሪካችንም እንደላከልን በጣም ብዙ ቅሬታዎችን የመፍጠር ከዛም በኋላ ደግሞ ባለታሪካችን ሌሎች ነገሮችን ሚስቱ ስታደርግ ሪስፔክት እንደማታደርገው በዚህ ውሳኔዋ ስለተመለከተ ብዙ ነገሮችን በጣም ኢዝሊ ኮሚኒኬት የማድረግ ቴንደንሲያቸውን በጣም ያወርደዋልና እሱም እንደነገረን አሁን ላይ በጣም ቶሎ ቶሎ እንደሚጣሉ፣ መጀመሪያ ላይ ግን እንደ ማንኛውም ባለትዳር ግጭት እንደነበር ግን ደግሞ ሰላማዊ ትዳር እንደነበራቸው ነው የነገረን። አሁን ላይ ግን በዚህ ትልቅ ኢንሲደንት ምክንያት ኮሚኒኬሽናቸውም ደግሞ እየተበላሸ እንደሄደ ነው የነገረን። ስለዚህ ሚስቶች በዚህ ጉዳይ ሪስክ ባትወስዱ፣ በእናንተ ሆድ ውስጥ ቢሆንም ልጁ የሚቀመጠው እናንተም ቢሆንም ብዙ ዋጋ ሊያስከፍል የሚችለው ፊዚካሊ ግን ደግሞ ባልም ባይሸከመውም እሱ ላይም ደግሞ የሚመጣ ብዙ ጫናዎች ስላሉ ያንን ሪስፔክት ብታደርጉ
በዛ ነገር ላይ በግልጽ ብትነጋገሩ መልካም ነው ብዬ አስባለሁኝ። ይህንን ቪዲዮ የምታዩም ሀሳባችሁን ኮሜንት ላይ ብታስቀምጡለት ይመለከተዋል ብዬ አምናለሁ። ሌሎቻችሁም ታሪካችሁን ልካችሁ በዚህ መልኩ ዲስከስ እንዲደረግ እንዲሁም ደግሞ ሌሎች ሰዎች ኮሜንት ላይ ሀሳባቸውን እንዲያስቀምጡላችሁ ከፈለጋችሁ ታሪካችሁን እታች በምናስቀምጠው ቴሌግራም ልትልኩልን ትችላላችሁ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ይሄ መልእክት ይጠቅማል ለምትሉት ወዳጃችሁ ሼር አድርጉ። መልካም ጊዜ